ፎከሳችን ስትራቴጂ ምርቶች ላይ ነው። ጀስት ዝም ብሎ ጨቃጨቅ ሳይሆን ለምሳሌ ሶላር 5 የሶላር ኩባንያ መጣን ብያለሁ። 100 200 ጨቃጨቅ አመጣ ሊሆን ይችላል። ግን 5 ብቻ በብዙ ተፈለጠ ሀብት ይፈጥራሉ። መርጠህ ስትሄድበት ኤሌክትሮኒክስ ጋር በሚያያዝ የኢቪ ካርን ጨምሮ ኤሮስፔስ ላይ ቅድም ያነሳውል ፋርማሲውቲካል ላይ ኬሚካል እና አግሮ ፕሮሰሲንግ ላይ የምንልባቸው ሴሌክቲቭ ኤሪያስ በእጅጉ ያዋጣሉ። አሁን በዛስ ችግር የለም ወይ? አለ። አንድ አሳዛኝ ምሳሌ ላንሳለ። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ለኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲውቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከሁለት ሚሊዮን ታብሌት በላይ በአመት ያመርታል። አሁን ያለንበትና 44% በከፍተኛ ደረጃ የሚያሻሽል ነው። መድኃኒት እንፈልጋለን፣ ችግር አለብን። ፋብሪካውን ተክሎልናል። የኛው ሰው ነው መጥቶ የሰራው፣ ያስፈልገናል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከአመት በላይ ስራ ሳይሰራ ቆየ የፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና ለቱሪዝም ብለው የመንግስት ባንኮች በጣም ዘመናዊ ለሚባሉ መኪናዎች ከቪኤት በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየናውን የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ነው ለብታወዳድር ማንም ሰው ጀጅ ማድረግ በሚችለው ጉዳይ የኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አጥቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያለማድረጉ ችግር መልኩን ይቀይር እንጂ አሁንም ያለ በሽታ ነው። ይሄን የተከታተሉ ማድረግ ይፈልጋል። ፋብሪካው በቅርቡ ሲመረቅ ታየዋለህ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ 10 መኪና ከመግዛት ያንም ገንዘብ ወርኪንግ ካፒታል ይሁን ቢባል ለኛው እኮ መድኃኒቱ የሚውለው ስንት ዜጋ መዳን እንደሚችል አስብ። በዛ መድኃኒት በዚህ መንገድ ስትራቴጂክ ምርቶች ላይ ማተኮርና ማገዝን በደንብ ስንሰራ ባለሀብቶች የሀገር ውስጥ ባለሀብት ተሳትፎ ሲያድግ እነሱ ደግሞ ሲታገዙ ምርቱ ብቻ አይደለም ያኔ ውጤታማ እየሆን ሄዳለን።